ዓርብ ስናስብ ማለት የእመቤታችን እንባ፣ ማልቀስ፣ ሐዘን፣ ብዛት፣ ልቅሶ፣ ዋይታ እያለቀሰች ትሄድ ጀመር። ቅዱስ ገብርኤል ሰይፉን ይዞ ሊያጠፋቸው ወደ አይሁድ መጣ። እመቤታችን ከሐዘኗ ግን ታረፍ ዘንድ አልቻለች። አምስቱ ሐዘናት ከሚባሉት መካከልም እንዲህ ናቸው። አሁንም እያለቀሰች እንዲህ እያለች ወደ ቀራንዮ ኮረብታ ተጠጋች። መዳናችን ቀን ለሆነችው ለዕለተ ዓርብ ለሰሞነ ሕማማት እንኳን አደረሳችሁ። እንግዲህ በዚህ ዕለት እኔ ጋር ማየት የምፈልገው መድኃኔ ዓለም ክርስቶስ ለሰው ልጅ ድነት ሲል የተሰቀለው ክርስቶስ እንግዲህ በመስቀል ላይ ብዙ መከራ ከዕለተ ሐሙስ ማታ ጀምሮ በአይሁድ እጅ ተይዞ ሌሊቱን ሙሉ ሲገረፍ፣ ሲሰቃይ፣ ሲተፉበት፣ ሲመቱት ነው እና ያደሩት። ጠዋትም ደግሞ እስከ 6 ሰዓት ድረስ ከላይ ከታይ እያደረጉ በአደባባይ እየቆሙ መከራ ያጸኑበት ነበረ። ብዙ መከራ ቢያጸኑበትም መጨረሻ ግን መስቀል ላይ ሰቅለው እስከሚሰቅሉት ድረስ አይሁድ አልረኩም፣ ደስ አላላቸውም ነበረ። ክፉ ሰው በክፋቱ ሁሌ አይረካም። ክፋትን ማድረግ ሁሌ ልማዱ ደስታው ነው የሚሆነውና እነሱ የመከራ ደሙ እየታደለ እንኳን ራሱ አልረኩም ነበረ፣ ደስ አላላቸውም። እስከሚሞት ድረስ መስቀል እስከሚሰቅሉት ድረስ ደስ አላላቸውም እና በዚህ ዕለት እኔ ጋር ማየት የምንፈልገው በቀራንዮ እሱን ተከትላ ስታለቅስ ስታዝን የነበረችዋን በድንግልና የወለደችው ብሎም ደግሞ ለድህነታችን መሰረት ሆና ብኪ ድኅነ ዓለም ወወልድኪ ኮነ ሰላም፣ በአንቺ ዓለም እንዳለ በልጅሽም ሰላም ሆነ ብሎ በመጽሐፍ ላይ ተቀምጦ እንዳለልን ሁሉ ልክ እንደዚሁ የሰውን ልጅ የመዳን ምክንያት ወክላ በሰው ዘንድ ንጽሕና ቢጠፋ ንጽሕና ተገኝቶባት ማለት የሰው ልጅ ንጽሕና በእሷ ዘንድ የተገኘ ነጸረ አብ ምስራቀ ወምዕራበ ሰሜነ ወደቡበ፣ አብ እግዚአብሔር አብ ልጁን ወደዛ ዓለም ሂድ ውረድ ተወለድ ብሎ ሊልከው ቢወድ እነሆ የእሱ ማደሪያ ትሆን ዘንድ ቢፈልግ ነጸረ ፈለገ፣ አሻተተ ማለት በንጽሕና ያለ ሰውን ፈለገ። ነገር ግን እንዳንቺ ያለ አላገኝም ወይ ረከበ ዘከማኪ በማለት አባ ሕርያቆስ በቅዳሴው ላይ ይናገራልና እመቤታችን የሰው ልጆች ይድኑ ዘንድ እግዚአብሔር ፍቃዱ ሆኖ ሰው ሊሆን ሲመጣ በእግዚአብሔር ፍቃድ ላይ የተባበረች በሰው ልጅ ድነት ላይ የተባበረች ናት እና በዕለተ ዓርብ የማንዘነጋት ክርስቶስ የመጣ የሰው ልጅ ለማዳን ነው አንድ ጊዜ። እሷ ግን ሰው በመሆኗ ሰው ሆና ደግሞ ንጽሕናዋን ጠብቃ አምላክ ሰው የሆንባት ዘንድ ወይም ደግሞ አምላክን ለመሸከም የበቃች አምላክ ከስጋዋ ስጋ ነስቶ ይገለጽባት ዘንድ የበቃች ግሩም ቅድስት ንጽሕት ኪሩቤልና ሱራፌል ሊሸከሙት የማይችሉት የተሸከመች ልዩ ናት እመቤታችንና በዕለተ ዓርብም እንግዲህ ጌታ ለማዳን የሰውን ልጅ በሚያደርጋቸው ነገሮች ውስጥ ባደረጋቸው የድነት የፍቅር መገለጫ በመከራ በሕመም በጭንቀት በግርፋት በስቅላት ሁሉ የሰው ልጅ ለማዳን ሲፈልግ እመቤታችን በእነዚህ ሁሉ አብረው ነበረች። እመቤታችን ጌታ አንድ ጊዜ የሰው ልጅ ቁርጡ ሆኖ ለማዳን መጥቷል። እመቤታችን ደግሞ ቁርጡ ሆኖ የመጣውን እሱን ታውቀዋለች፣ አምላክ እንደሆነ ብሎም ደግሞ ልጇ እንደሆነ ከስጋዋ ስጋ ነስቶ በድንግልና እንደተወለደ ታውቃለች። ማለት በድንግልና ነው የተወለደ። አይሁድ ግን የዮሴፍ ልጅ የማርያም ልጅ ይሉታል። እሷ ግን በድንግልና እንደወለደችው ከስጋዋ ስጋ ነስቶ የሰው ልጅ ሊያድን የመጣ ቅዱስ እግዚአብሔር በባህሪው ሕልፈት ውላጤ የሌለበት እርሱ እንደሆነ ታውቃለችና ጌታዬ ልጄ ተአብዮ ነፍሴ ለእግዚአብሔር ወተሐሴ መንፈሴ በጌታዬ ደስ ይላታል ያለችው ጌታዬ ብላ የጠራችው ልጇን ሌላ ነገር አለ። ይህችም እመቤታችን በዕለተ ዓርብ ጌታ መከራ ሲቀበል የጌታ የልጇ መከራ ስትሰማ ሐሙስ ማታ ደቀ መዛሙርቱ ትተውት እንደሸሹ ደቀ መዛሙርቱ አብረውት ይውሉ አብረውት ያድሩ ይከተሉት የነበሩ ቃሉን
ትምህርቱን፣ ተአምራቱን፣ ድንቅ ድንቅ ነገሮችን ይመለከቱ የነበሩ ብዙ ነገር የተደረገላቸው ደቀ መዛሙርቱ ትተውት እንደሄዱ ብቻውን እንደቀረ አይሁድ ጎመድና ድንጋይ ይዘው የፊትኛ አስረው ይዘውት ወደ ሊቀ ካህናቱ ግቢ ይዘውት እንደሄዱ በሰማች ጊዜ እመቤታችን አዝናለች። ይህ የምናገኘው ለሃ ማርያም በሚባለው መጽሐፍ ላይ ተጽፎ እናገኘዋለን። ስንክሳርም በዕለተ ዓርብ ከሚነበበው ስንክሳርም ክፍል 2 ላይ ተቀምጦ እናገኘዋለን ስለ እመቤታችን እና እመቤታችንን እንደነገሯት ጠየቀች። ጴጥሮስ አንተ አለት ነህ ብሎ የሾመው የቤተ ክርስቲያን መሰረት አድርጎ የሾመው ጴጥሮስ ወዴት አለ ብላ ጠየቀች። ጴጥሮስም አልነበረም፣ የለም ሂዷል አሏት። ሁሉንም በየተራ ጠየቀች። ብሎም ደግሞ አሳልፎ የሸጠው ይሁዳ እንደሆነ ተነገረት። እመቤታችን በጣም አዘነች፣ አለቀሰች፣ መቋቋም አልቻለችም። ዮሐንስን አስጠራችው። ዮሐንስን አስጠርታ በዮሐንስ ቤት ነበረችና ጌታን መከራ እያጸኑበት እየገረፉ እያዳፉ አይሁድ መከራ አብዝተውበት ፊቱ በደም ተታሎ ሰውነቱ ስጋው አልቆ አጥንቱ እስከሚታይ ድረስ ገርፈው ስለነበረ እመቤታችን ዮሐንስን ይዘኸኝ ሂድ ልየው፣ ልጄን ወዳጄን ልየው፣ ልጄን ጌታዬን ልየው እባክህን ውሰደኝ ብላ አለቀሰችበት። ምርር ብላ አለቀሰችበት። በዚህ ሰዓት ዮሐንስ ከሐዘኗ ማጽናናት አልቻለም፣ እሱም ደግሞ መቋቋም አልቻለምና እመቤታችንን ተነሽ እንሂድ ብሎ ይዟት ሲሄድ እነሆ ጲላጦስ ፈርዶበት ይሰቀል ዘንድ ተፈርዶበት ወደ ቀራንዮ አደባባይ እሱን መስቀል አሸክመው ይዘውት እያዳፉ እያቀኑ ይዘውት ሂደዋልና ወደ ቀራንዮ በቀራንዮም ወስደው እጆቹን በችንካር መተው እግሮቹን በችንካር መተው ጠፍንገው መስቀል ላይ አቁመውታልና እነሆ እመቤታችን በኢየሩሳሌም ሜዳዎች ላይ ይላል በኢየሩሳሌም ሜዳዎች ላይ እየተንከራተተች ጎንበስ ብላ ወዳ ወደ ሳትመለከት ከሐዘኗ ጽናት የተነሳ እያለቀሰች ትሄድ ጀመር። በዚህ ሰዓት ነው እንግዲህ እመቤታችን እየሮጠች እየተቻኮለች እያለቀሰች በፊቷ እንባዋ እየፈሰሰ የሚያዩ ሰዎች ሁሉ ይቺ ማናት አይተናት አናቅም፣ ገበያም ወታ አታቅም አይተናት አናቅም፣ ይቺ ማናት እያሉ ብዙዎች ይደነጋገሩ ነበር። ብሎም ደግሞ ይቺ ልጇ የተሰቀለባት ብሎም ደግሞ የዮሴፍ ሚስቱ አይደለችምን እያሉም የሚያወሩ ነበሩ። ሰው ብዙ ነገር ነው ስለ አንድ ጉዳይ የሚያወሩ። አንድ ጉዳይ ላይ ብዙ ሰው የተለያየ ሀሳብ ያቀርባል። እመቤታችንም ላይ አይሁድ በመላቸው የመሰላቸውን ሁሉ ሀሳብ ሰነዘሩበት። አንዳንዶቹም የኢየሩሳሌም ሴቶችና የይሁዳ ሴቶች እመቤታችን በአንቺ ምክንያት እነሆ እጃችን ልጆች ከመታቀፍ ወደኋላ ብለን ነበር፣ ይኸው በአንቺ ላይ እንዲህ ያለ መከራ መጣብሽ እያሉ የሚላጉባት የሚዘብቱባት ክፉ ቃል የሚናገሯት ነበሩ። እመቤታችን የሚያጽናናት እያለቀሰች የኢየሩሳሌምን ሜዳዎች ሄደች ይላል። በዚህም ጊዜ እመቤታችን ቀራንዮ ከኢየሩሳሌም የወጣ ከከተማ የወጣ በአፋ የሆነ ኮረብታ ተራራ ነውና በዚህ ልጇን ሊሰቅሉ የተሰበሰቡ ብዙ ሰዎችን በርቀት አየች። ልጄ ወዳጄ እያለች ልቧን እየደቃች እመቤታችን ሄደች። ታዲያ በዚህ ጊዜ ነው እንግዲህ መላእክትን እመቤታችን ከሐዘኗ ጽናት የተነሳ ቅዱስ ገብርኤልን ቃል አውጥታ እንዲህ ብላ ተናገረች ይላል። ግብረ ሕማማት ላይ ስናየው ገብርኤል ሆይ ደቀ መዛሙርቱ አብረውት ይኖሩ አብረውት ይከተሉት የነበሩት ቢሸሹት ስጋውያን ናቸው፣ መዋቲያን ናቸው፣ ሞተን ፈርተው ይሆናል። ነገር ግን እናንተ መላእክት ረቂቃን ግን እንዴት ፈራችሁ? አይሁድ ሲዘብቱበት እስኪ ጌታህን እየው ብላ ቅዱስ ገብርኤልን ተናገረች ይላል። በዚህም ሰዓት መላእክት ኃይላት ሰይፋቸውን ይዘው ቅዱስ ገብርኤል ነው በተለየ እንደው ቅዱስ ገብርኤል ሰይፉን ይዞ ሊያጠፋቸው ወደ አይሁድ መጣ ይላል። የእግዚአብሔርም ቸርነቱ ተው እኔ ወድጄ እሰቀል ዘንድ ፍቃዴ ነውና ተው ብሎ የእግዚአብሔር ቸርነቱ ጋረደው፣ ከለከለው ይላል። ከዛም በኋላ ነው ቅዱስ ገብርኤል ሰይፉን የወረወረው የቤተ መቅደሱ መጋረጃ ለሁለት ከፈለው።
ለሁለት ከፈለው። ቅዱስ ገብርኤልም እመቤታችንን መልአኩ መለሰለት ይላል። መልአኩ መለሰለት። የዓርብ ግብረ ሕማማትን ስታነቡት በጣም በሚገርም እመቤታችንና መላእክት የነበራቸውን ቃለ ምልልስ እመቤታችን የሐዘኗ ብዛት ጽናቷ ምን ያህል የበዛባት እንደሆነ ብሎም ደግሞ ከሐዘኗ ጽናት የተነሳ መላእክትን ሁሉ ወዴት ሄዳችሁ ነው ብላ እስከመናገር ድረስ በዚህ ሰዓት ነበር። ታዲያ ቅዱስ ገብርኤል መልሶ እንዳላት ፈቃዱ ነውና ይሰቀል ዘንድ ፈቃዱ ነውና የሰው ልጅ ያድን ዘንድ ይህን ያደርግ ዘንድ ፈቃዱ ነውና አትዘኝ፣ እባክሽ አታልቅሽ፣ ይህንን አስቢ እንጂ እያለ ቅዱስ ገብርኤል ሊያረጋጋት ሊያጽናናት ሞከረ ይላል። እመቤታችን ከሐዘኗ ግን ታረፍ ዘንድ አልቻለች። አሁን ስትቀርብ እነሆ በሰው መካከል ጌታ ያለ መስሏት ወደ ወዲህ ብትመለከት ብዙ ሰው ነውና ያሉ ማየት አቃታት እና ማየት ቢያቅታት ዮሐንስን እንዲህ ብላ ጠየቀችው። ዮሐንስ ልጅ ወዳጅ ወዴት ነው ብላ ጠየቀችው። ዮሐንስን እስኪ ዓይንሽን ከሰዎቹ በላይ ቀጥ አድርገሽ ወደ ወዲህ ተመልከች አላት። ወደ ወዲህ ተመልከች፣ ቀኝና ግራውን ምስራቅና ምዕራቡን ተመልከች አላት። እመቤታችንም ቀና አድርጋ ብትመለከት ልጇ ወዳጇ በመስቀል ላይ ተቸንክሮ አየችው። በዚህም ሰዓት ዓይኗን ከልጇ ላይ ተክላ ይላል የሰውን መካከል እስከምታልፍ እዛው እግረ መስቀል እስከምትደርስ ድረስ እመቤታችን ዓይኗን ከልጇ አልነቀለች። ሂዳም እያለቀሰች እያነባች ልጇን በራሱ ስለደፋቸው የሾህ አክሊሎች ምነው በኔ ላይ በሆኑ ባገዝኩ በእኔ ላይ በሆነ በተቀበልኩት ከአንተ መከራ እኔ በተሳተፍኩ እያለች እመቤታችን ታለቅስ ጀምር ይላል። ይህ ሐዘን የእመቤታችን ሐዘን የማይነገር እመቤታችን ጋር ሆነን በቀራንዮ አብረን ከእሷ ጋር ሆነን የምናያት በእግረ ሕሊና ሆነን የምናያት በጣም ልዩ የእመቤታችን እንባ ነው። ለሃ ማርያም የእመቤታችን ለቅሶ ወይም ደግሞ 5ቱ ሐዘናት ከሚባሉት መካከል እኒህ ናቸው። ከ5ቱ ሐዘናት መካከል ራቁቱን አድርገው በጅራፍ ሲገርፉት ማየቷ እመቤታችን በጣም ልቧን የሚሰብር ነበረ። ይህ ብቻ አይደለም፣ ራቁቱን አድርገው መስቀል ላይ ሲሰቅሉት የእመቤታችን ልቧን የሚሰብር ሐዘን ነበረ። ፀሐይን በብርሃን የሚያስጌጥ ሌሊትን በከዋክብት የሚያስጌጥ ምድርን በጽጌያት የሚያስጌጥ እነሆ እርሱ ራቁቱን መስቀል ላይ ተሰቅሎ አየችው። መስቀል ላይ ተሰቅሎ አየችው። በዚህም እመቤታችን ምርር ብላ ልቅስ። ሐዘኗም እረፍት አልነበረውም። ታዲያ አንዲት እናት እንደ ስጋ እንኳ ከወንድ ዘር ተከፍሎ ከእሷ ደም ተከፍሎ ለሚወለድ ልጅ ለስጋ ልጇ አንድ ነገር ቢሆንባት የምታዝነው ሐዘን ድንቅና በጣም የከበደ እናት አባት ልጅ ቢያጡ በልጆቻቸው ማጣት ወይም በልጅ ማጣት ሐዘን እንደሚጸናባቸው ከዚህ በበለጠማ በድንግልና የወለደችው ሰውን ያድን ዘንድ ፈቃዱ ሆኖ የመጣ አምላክ ለእኛ ብሎ የመጣው እርሱ እኛ መልሰን ስንሰቅለው የእሷን ሐዘን ምን ያህል ይጸና ይሆን? ይመቤታችን ይህንን የምናስብበት ነው። በዕለታ የተሰቀለውን ክርስቶስን ስናስብ አብራ በሕሊና ከተሰቀለው ጋር የነበረችው እመቤታችን እናስባለን። ከእመቤታችን ጋር ደግሞ አብሮ ተከትሎ የሄደውን ቅዱስ ዮሐንስ እናስባለን። ቅዱስ ዮሐንስም እመቤታችንን ተከትሎ እሷ ጋራ በመስቀሉ ስር የነበረ ነው። ጌታም እነሆ እናትህ፣ እነሆ ልጅሽ ብሎ ሰጥቷቸው እነሆ እናትህ፣ እነሆ ልጅሽ በማለት እመቤታችንን ዮሐንስን ለእመቤታችን እንደሰጠ እናገኛለን። እና ነገ ዕለት ዓርብን ስናስብ ማለት ዕለቱን ስናስብ የጌታ መሰቀል ዮሐንስ አብሮ መከተል የምናስብበት ዕለት ነው ማለት ነው። በዚህም በዕለት ዓርብ እመቤታችን ቅድስት ድንግል ማርያም በመስቀል የተሰቀለው ክርስቶስ የሰውን ልጅ ሲያድን እመቤታችንን እነሆ እናታችሁ በማለት እናትነቷን ሰጥቶናል። በዮሐንስም እኛ ተቀብለናል ማለት ነው። ዕለት ዓርብ ይህን ይመስላል የእመቤታችን ሐዘን።